በማዕከላዊ ኢትዮጵያ ክልል የ8ኛ ክፍል ክልላዊ ፈተና በክልሉ በሚገኙ 1538 የመፈተኛ ማዕከላት እየተሰጠ ነው። ክልል አቀፍ የ8ኛ ክፍል ፈተናውን የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በሀዲያ ዞን ሆሳና ከተማ አስተዳደር በበሊሎ ወንቂሶ ሁለተኛ ደረጃ ትምህርት ቤት ተገኝቶ አስጀምረዋል። የፈተና አሰጣጥ ሂደቱንም ከክልሉ ከፍተኛ የሥራ ኃላፊዎች ጋር የተመለከቱ ሲሆን ተፈታኝ ተማሪዎችንም አበረታቷል። የክልሉ ምክትል ርዕሰ መስተዳድር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነ ፍቃዱ የፈተና አሰጣጥ ሂደቱን አስመልክተው በሰጡት ማብራሪያ በክልሉ ከ87000 በላይ ተማሪዎች ክልል አቀፍ ፈተናውን እየወሰዱ እንደሆነ ተናግረዋል። ተማሪዎቹን በፈተና ውጤታማ ለማድረግ በአዲሱ የትምህርትና ስልጠና ፖሊሲ መሰረት የማብቃት ስራ ሲከናወን መቆየቱን አስታውሰው የፈተና አስተዳደር ስርዓቱም በጥብቅ ቁጥጥር እየተመራ መሆኑንም ገልጸዋል። ሰኔ 8 እና 9 የ6ኛ ክፍል ክልል አቀፍ ፈተና በሰላም አጠናቀናል። ዛሬ ሐሙስ ማለትም ሰኔ 11 የ8ኛ ክፍል ክልል አቀፍ ፈተና ጀምረናል። ዛሬና ነገ ሰኔ 11 እና 12 በጣም በተሳካ ሁኔታ የክልል አቀፍ 8ኛ ክፍል ፈተና ለማካሄድ አቅደናል። ለዚህም ያው አመቱን ሙሉ በቂ ዝግጅት ተማሪዎች ሲያደርጉ ቆይተዋል። ከዛ ባሻገር በተለይ በአዲሱ ትምህርትና ስልጠና ፖሊሲ የፈተና አስተዳደር ላይ ከፍተኛ ማሻሻያ ተደርጓል። በተለይም ተማሪዎች ከኩረጃ በጸዳ መንገድ በራሳቸው ጥረት ብቻ ተማሪዎች ተፈትነው ማለፍ እንዲችሉ በርካታ ስራዎች ባለፉት 2-3 አመታት ሲሰሩ ቆይተዋል። በዚህም የባህል ለውጥ መጥቷል። ኩረጃን የመጸየፍ ማለት ነው። ፈተና ከማተሚያ እስከ ትምህርት ማዕከል እስከ ፈተና ማዕከል ድረስ እንዲዳረስ ማድረግ ተችሏል። በጣም ደህንነቱ በተጠበቀ መንገድ ፈተናው እንዲሳካ ለማድረግ አስፈላጊው ዝግጅት ተጠናቆ ነው ወደዚህ ስራ የተገባው። ተማሪዎቹን ለማስፈተን ከ1500 በላይ ትምህርት ቤቶች ዝግጁ ሆነው ፈተና እየተሰጠባቸው መሆኑንም ነው ምክትል ርዕሰ መስተዳድሩ የገለጹት። በዛሬው ዕለት ከ1538 ትምህርት ቤቶች የተውጣጡ 87976 ተማሪዎች ናቸው የሚፈተኑት። ይሄም እንግዲህ በጣም በተሳካ ሁኔታ እንዳያችሁት በይፋ ክቡር ርዕሰ መስተዳድር የክልላችን ባሉበት ተጀምሯል ማለት ነው። የሀዲያ ዞን ትምህርት መምሪያ ኃላፊ ዴታ ሞጡም ደዶ በበኩላቸው በዞኑ ከ21000 በላይ ተማሪዎች የ8ኛ ክፍል ክልል አቀፍ ፈተናን እየወሰዱ መሆናቸውን አስታውቋል። የ18 ትምህርት ዘመን የ8ኛ ክልል አቀፍ ፈተና በሁለት ተከታታይ ቀናት ላይ ፈተናውን ይወስዳሉ። እንደ አጠቃላይ በዞናችን ላይ የዘንድሮን ክልል አቀፍ 8ኛ ክፍል ፈተና የሚወስዱ ተማሪዎች ብዛት 21106 አካባቢ ተማሪዎች 425 ትምህርት ቤቶች አካባቢ ላይ የሚማሩ ተማሪዎችን ከኩረጃና ከተለያዩ ትምህርት ማለት የፈተና ስርቆት ለማዳን እና ከኩረጃ የጸዳ ፈተና እንዲሰጥ በዋናነት ማዕከላት ወይም በክላስተር ደረጃ ፈተና እንዲወስዱ አድርገናል። በዞኑ የትምህርት ጥራት እንዲረጋገጥና የተማሪ ውጤት እንዲሻሻልም ዘርፈ ብዙ ስራዎች እንደተከናወኑም ነው ኃላፊው የተናገሩት። የክልል አቀፍ ፈተና ተፈታኝ ተማሪዎችም ሌሎች ተማሪዎችም አንደኛ ተጨማሪ ጊዜ ሰዓት ወስቶ ቱቶሪያል ክላስን እንዲወስዱ ሪሜዲያል ትምህርቶችን እንዲሰጥ እያደረግን ቆይተናል። ለዚህ ደግሞ ለፈተና የሚያበቃ የቅድመ ፈተና ተብሎ የሚወሰደው የሞዴል ፈተና በዚህ በክልል አቀፍ ፈተና ስታንዳርድ ላይ እንዲዘጋጅ አድርገን ፈተናን ወሰዱበት ሁኔታ አለ። በዛ ቅድመ ዝግጅት ስራዎች ከተሰራ በኋላ የዛሬን የመደበኛውን ፈተና የሚወስዱት ይሆናሉ። ስለዚህ ይሄ ፈተና ደግሞ ከኩረጃ ነጻ እንዲሆን ስናደርግ የትምህርት ጥራት ላይ የሚያመጣው አስተዋጽኦ ወይም በትምህርት ጥራት ላይ የሚያበረክተው አስተዋጽኦ ከፍተኛ እንደሆነ ስለተረዳን ተማሪዎች ደግሞ በራስ በመተማመን ያለምንም መረበሽ በራሳቸው ተማምነው ፈተና የሚወስዱት ሂደት ነው የሚሆነው ማለት ነው።